ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቦዶ ግሊምትን ጉዳይ እንመልከት። ትንሹ የኖርዌይ ቡድን ኢንተርን ከውድድሩ ውጪ አድርጓል። ይህንን ጉዳይ እንመልከት። ለበርካታ ዓመታት ሰርፕራይዝ ነው ማለት እንችላለን። ምክንያቱም ፍጹም የተለያዩ ቡድኖች ናቸው። ያው ይሄ ድልድልም ሲወጣ ኢንተር ሚላን በቀላሉ አሸንፎ ሁለተኛውን ዙር ይቀላቅላል የሚል ግምት ነበር። ስህተት አይመስለኝም ግምቱ፣ ግን ይህንን ፉርሽ ያደረገ ነበር የቦዶ ግሊምት ውጤት። ይህንን ጉዳይ እናንሳው። ትናንትና በድጋሚ በኢንተር ሜዳ አሸንፈዋል 2-1 በድምር ውጤት 5-2 ነው ያሸነፉት። አስገራሚ ነው፣ በጣም አስገራሚ ነው። እኔ እግር ኳስ እንዲሆን የምፈልገው ልክ እንደዚህ ነው። ሁሉም ቡድኖች በየትኛውም የዓለም ክፍል በተለይ በአውሮፓ ስለሆነ፣ ግን ከየትኛውም አነስ ያለ የአውሮፓ ሊግ አንድ ክለብ አንድ ቡድን የትኛውንም ትልቅ የአምስቱን የአውሮፓ ሊጎች ቡድን ገንድሶ ማለፍ የሚችልበት ፖቴንሻል ድሮ እግር ኳስ እንደዛ ስለነበር በበቂ ሁኔታ አይቻለው ማለት አልችልም። ግን ለምሳሌ 1998 ላይ ዲናሞ ኪየቭ ቻምፒየንስ ሊግ ሴሚ ፋይናሊስት ነበር። ቫለሪ ሎባኖቭስኪ የሚባሉ በእግር ኳስ የታክቲክ እድገት ውስጥ በጣም ትልቅ ሚና ያላቸው አሰልጣኝ፣ እነ ሰርጌ ሬብሮቭ፣ ኦሌግ ሉዥኒና ከሁሉ በላይ አንድሪ ሼቭቼንኮ አይነት ተጫዋቾችን ይዘው ባርሰሎናን በባርሰሎና ሜዳ 4-0 የሚያሸንፍ አይነት ቡድን በቻምፒየንስ ሊግ ሴሚ ፋይናል የሚደርስ እነ ስቱዋ ቡካሬስት፣ እነ ሰርቬነ ዝቬዝዳ የቻምፒየንስ ሊግ አሸናፊዎች፣ የቻምፒየንስ ሊግ ፍጻሜ ተፋላሚዎች የሚሆኑበት ዘመን ነበር። የሆነ ጊዜ እግር ኳስ የበለጠ ባላንስድ ነበር፣ የበለጠ ፉክክሩ ሚዛናዊ ነበር። ብዙ ምክንያቶች አሉ። የሆነባቸው ምክንያቶች ትልቁ ምክንያት የኢኮኖሚ ምክንያት ነው። ምክንያቱም ለምሳሌ እንደ ዲናሞ ኪየቭ አይነቱ ክለብ የዩክሬን ክለብ ሰርጌይ ሬብሮቭን ያኔ በጣም ከፍተኛ ገንዘብ ነው፣ በ7 ሚሊዮን ነው ለቶተንሃም የሸጠው። ኦሌግ ሉዥኒን ወደ አርሰናል ነው የሸኘው። አንድሬ ሼቭቼንኮ በኋላ የባሎንዶር አሸናፊ የሆነው ወደ ኤሲ ሚላን ነው የሄደው። ስለዚህ ሪቴይን ማድረግ አይችሉም፣ ተጫዋቾቻቸውን ይዙ ማቆየት አይችሉም። ሁለተኛ ግን በጠቅላላው የእግር ኳስ ፋይናንስ የበለጠ ልዩነቱ እየሰፋ በመጣ ቁጥር የፉክክሩ ሚዛን ወደ ትልልቆቹ ክለቦች ብቻ አይደለም። አይ ቲንክ በጆዜ ሞሪኞ አሰልጣኝነት በእኔ ግምት በጣም ትልቁ ስኬት ከፖርቶ ጋር ቻምፒየንስ ሊግ ያሸነፉበት ነው። ከዛ በኋላ ብዙ ስኬት ነበራቸው። አዎ ከኢንተር ጋር ትሬብል ሰርተዋል፣ ከቼልሲ ጋር ፕሪሚየር ሊጎች አሸንፈዋል፣ ከሪያል ማድሪድ ጋር 100 ነጥብ የሰበሰበ ቡድን ነበራቸው። እነዚህ ሁሉ ትልልቅ ስኬቶች ናቸው። በእርግጥ ግን የፖርቶን በሌላ ኮንቴክስት ማየት ያስፈልጋል። ምክንያቱም ፖርቶ አሁን 22 ዓመት ሊሆነው ነው ቻምፒየንስ ሊግ ካሸነፈ። ከአምስቱ የአውሮፓ ሊጎች ውጪ ለመጨረሻ ጊዜ ቻምፒየንስ ሊግ ያሸነፈው ያ የፖርቶ ቡድን በዚህኛው ዘመን ሊሆን የሚችል አይደለም። ፖርቶ ነው ስፖርቲንግ ሊዝበንን ወይ ቤንፊካን ቻምፒየንስ ሊግ ሲያሸንፍ ማየት በጣም ያስቸግራል። አይደለም የፖርቱጋል ቡድን ፓሪስ ሳን ጀርመን እንኳን የፈረንሳይ ቡድን እንኳን ከ1993 በኋላ ለመጀመሪያ ጊዜ ነው አምና ቻምፒየንስ ሊግ ያሸነፈው። ተዝቆ የማያልቅ የመንግስት ገንዘብ ፈሶበት ማለት ነው። አንሊሚትድ ሪሶርስ ኖሮት ማለት ነው። ኖርማል ያልሆነ የመንግስት ኢንትረስት ያለበት ካታርን የመኳል አላማ ያለው ፕሮጀክት ነው። እንደዚህ አይነት ፕሮጀክት ሌላ ምንም አላማ የላቸውም እነዚህ ፕሮጀክቶች። ኦኬ እና ከስንት ኢንቨስትመንት ከስንት ቢሊየንስ በኋላ ነው እንዲህ አይነት ስኬት ያመጡት። እሱንም በሌላ ኮንቴክስት ማየት ያስፈልጋል። ግን በቅርብ ዓመታት በቃ የትልልቆቹ አውሮፓ ሊጎች ናቸው ይህንን ውድድር ዶሚኔት ያደረጉት። የቦዶ ግሊምት አሁን ሻምፒዮን አልሆነም ይገባኛል፣ ግን ሚሆን አልነበረም። በቅርብ ጊዜ ያለው የአውሮፓ የእግር ኳስ የፋይናንስ እውነት ይህንን የሚፈቅድ አይደለም። ከዛ ደግሞ ዓለም ድንበርለስ መሆኗን ድንበር የለሽ መሆኗን ብትሆን ደስ ይለኛል። ለምሳሌ ሰዎች ምክንያቱም ድንበር ራሱ የፖለቲካና የታሪክ ስሪት ስለሆነ። ግን ለምሳሌ የሆነ ጊዜ እንደዛ አይቻልም ነበር። አሁን ትላንት 9 ኖርዌያን የቦዶ ግሊምት ቡድን ውስጥ ነበሩ። 9 በፊት የዛሬ 20-30 ዓመት ልክ እንደዛ ነው
9 ሀገሬውን ተጫዋች መጠቀም ግዴታሽ ነበር። 3 የውጭ ሀገር ተጫዋች ብቻ ነበር ማካተት የምትችይው። በዚህ ህግ ምክንያት ትልልቆቹ ቡድኖች የዓለም ስታር ተጫዋቾችን ለብቻቸው አከማችተው የመያዝ እድል አልነበራቸው። ከ3 በላይ ብትይዥም አታጫወቹ። ስለዚህ 9 ስፔናውያን፣ 3 የውጭ ሀገር ተጫዋቾች ሪያል ማድሪድ ወይ ባርሴሎና ውስጥ፣ 9 ጣሊያናውያን፣ ከዛ 3 የውጭ ሀገር ተጫዋቾችን 3ቱን ትልቅ ሆላንዳውያን ተጫዋቾች ለምሳሌ በየሀገሩ እንደዛ ነው የነበረው። ስለዚህ የተሰጦ ክምችት የበለጠ ጥቂት ቡድኖች ላይ አሁን እንደሆኑ አይነት አልነበረም። ስለዚህ የሆነ ጊዜ ሳምፕዶሪያ ትልልቅ ተጫዋቾች ይይዛል፣ የሆነ ጊዜ ፊዮረንቲና ትልልቅ ተጫዋቾች ይይዛል። እንደዛ ነበር የሆነ ጊዜ እግር ኳስ። ያ ደግሞ ሲሆን የበለጠ ትንንሽ ቡድኖች ብዙ ርቀት የሚሄዱበት እድል፣ ባለ ተሰጦ ተጫዋቾችን ረጅም ጊዜ ማቆየት እድል ነበራቸው። የቦዶ ግሊምት ታሪክ ወደ ኋላ የድሮውን ዘመን የሚመልስ አይነት የነ ዲናሞ ኪየቭን ወይ ቅድም የጠቀስኳቸው የሌሎቹን ቡድኖች ታሪክ የሚያስታውስ አይነት ነው። ከዚህ በፊት ከዚህ በኋላ ደጋግመን የምናየውም ላይሆን ይችላል። ግን የሚገርም ነው። በአንድ ወር ጊዜ ውስጥ 4 ተከታታይ እና 4ቱም በጣም ትልልቅ እድሎች ናቸው። እስከ ጃንዋሪ 20 ድረስ በመጀመሪያ የቻምፒየንስ ሊግ ሲዝኑ ቦዶ ግሊምት አንድም ቡድን አላሸነፈም ነበር። ጃንዋሪ 20 ማለት አሁን ፌብሩዋሪ 25 ነው አይደለም? ከወር በፊት ማለት ነው። ከወር በፊት አንድም የቻምፒየንስ ሊግ ጨዋታ ከማንም ጋር አላሸነፈም። 2 ነጥብ ብቻ በ5 ጨዋታ የነበረው ቡድን ነው። አሁን በሁለተኛው ዙር በድጋሚ ከማንቸስተር ሲቲ ጋር ከስፖርቲንግ ሊዝበን ጋር የሚጫወትበትን በኖርዌይ የእግር ኳስ ታሪክም ምናልባት ትልቁ የእግር ኳስ ሳምንት እንዲሆን ያደረገም ነበር የቦዶ ግሊምት ውጤት እና ትላንትና ሃንስ የንስ ፒተር ሃውገ እና ኤቪየን ባስቆጠሯቸው 2 ጎሎች በጁሴፔ ሚያትሳ የሴሪያን መሪነት በ10 ነጥብ ልዩነት እየመራ ያለ በ2023 እና 25 የቻምፒየንስ ሊግ የፍጻሜ ተፋላሚ የነበረ በ2021 የዩሮፓ ሊግ ፋይናል ተፋላሚ የነበረ 20 ጊዜ ስኩዴቶን ያሸነፈ እና 2 ኮከብ የለጠፈ ትልልቅ ስታሮች አሉት እና 3 ጊዜ ቻምፒየንስ ሊግ ያሸነፈን ቡድን የዛሬ 10 ዓመት እንኳ በኖርዌይ ዋናው ዲቪዚዮን እየተወዳደረ ባልነበረ ቡድን ተሸንፎ ወጥቷል። ትኩረቱ ለእኔ የኢንተር መውጣት አይደለም፣ የቦዶ ግሊምት ማሸነፍ ነው። ስለዚህ የጓርዲዮላን ሲቲን፣ የዲየጎ ሲሞኔን አትሌቲኮ ማድሪድን ማድሪድ ላይ፣ የክርስቲያን ኪቩን ኢንተርን እዛው ቡዶ ውስጥም ኢንተር ሜዳ ላይ በሚላንም አሸንፈው አልፈዋል። 23ኛ ሆኖ ነበር የጨረሱት በ9 ነጥብ ከ24ቱ ቡድኖች እና ጆዜ ሞሪኞ ቤንፊካ 24ኛ ነው፣ 23ኛ ሆኖ የጨረሰው በመጨረሻዎቹ 2 ድሎቻቸው ምክንያት። አንዳንድ ቁልፍ ተጫዋቾች አልተሰለፉም በኢንተር በኩል። ላውታሮ ማርቲኔዝ ግን ሀካን ቻሎን ውልም አልነበረም። ግን እሱ እንደ ኤክስኪውዝ መቅረብ የሚችል አይመስለኝም። ይህንን ያህል ሪሶርስ ካለሽ ከተጠባባቂ ወንበር ቦኒን ማስነሳት ወይም ዜሊንስኪን ወይም አንዲ ዲዩፍን ወይም ሌሎች ተጫዋቾችን ማስነሳት የሚችል ስብስብ ካለሽ የሆነ ተጫዋች አልነበረኝም የሚል ሰበብ የሚሰራ አይመስለኝም። እና 9 ኖርዌያን 9 ሎካል ተጫዋቾችን ተጠቅሞ በሊግ ውድድር ውስጥ ያልሆነ አሁን በፕሪሲዝን ዝግጅት ላይ ያለ ቡድን ነው ይህንን ያደረገው። ከጨዋታው በኋላ ማሰልጣኙ ሲያነሱት ነበር እንዴት በጣም አስቸጋሪ እንደሆነ እና የግድ ሪቴሮ ያስፈልገን ነበር ብለዋል። ጣሊያኖቹ እንደሚሉት ሪትሪት ያስፈልጋቸው ነበር። የወዳጅነት ጨዋታዎችን ብቻ ነው ሲያደርጉ የቆዩት። በሀገራቸው ከህዳር መጨረሻ በኋላ ምንም አይነት ጨዋታ አላደረጉም። ህዳር ላይ ነው ሊጋቸው የተጠናቀቀው። አሁን መጋቢት ላይ ነው የሚጀምረው። ስለዚህ 4 ወር ርቀት አለ። ያለፈው የውድድር ዘመን መጨረሻና የአዲሱ የውድድር ዘመን መጀመሪያ መሀል ምንም ኮምፒቲቲቭ ጨዋታ አላደረጉም እና ትላንትና ፈታኝ ጨዋታ እንደሚሆን መገመት ይቻል ነበር። እኔ እንዲያውም ለዚህ ነው ትላንት ኢንተር 5-0 ቢያሸንፍ አይገርመኝም ያልኩት፣ ሊያደርገው የሚችል ስለመሰለኝ። እንደዛ ነው ቦዶ ግሊምት እንደዚህ አይነት ሴንሴሽን ይሰጥሻል። አዎ አትሌቲኮ ማድሪድን አሸንፏል፣ ማድሪድ ላይ ሲቲን አሸንፏል፣ ኢንተርንም አሸንፏል። ግን መጨረሻ ላይ ቦዶ ግሊምት ነው፣ ሊሚትድ ቡድን ነው እና መጨረሻ ላይ መሸነፉ አይቀርም። መጨረሻ ላይ በሰፊ ውጤት ተሸንፎ ውጤቱ ሊቀለበስ ይችላል። ኢንተር ያ ፖቴንሻል አለው ብዬ ስላመንኩ 2 አይነት ባህሪ ነው ያሳዩት ትላንትና። የመጀመሪያ አጋማሽ ኃይለኛ የጫና አጋማሽ ነበር። ክርስቲያን ኪቩ ባሬላን፣ ፍረቴሲን፣ ዜሊንስኪን አማካይ ላይ ሉዊስ ኤንሪኬና ፌዴሪኮ ዲማርኮን 2 ዊንግ ባኮች አድርጎ ፒዮ ኤስፖሲቶና ማርከስ ቱራምን በ2 የሳጥን አጥቂነት ተጠቅሞ በመጀመሪያ አጋማሽ ብዙ ሙከራዎች አድርጎ 14 ሙከራዎች ነበር በመጀመሪያ አጋማሽ ብቻ ያደረገው። ግን ከቡድኑ 2 የውጭ ሀገር ዜጎች መካከል አንደኛው ሃይኪን የሚባለው ግብ ጠባቂያቸው ነው።
እኔ ያን ያህል ብዙ ትልልቅ ሙከራዎች ያዳን አይመስለኝም። 2 ትልልቅ ሙከራዎች አድኗል። 2 የሚታወሱ፣ አንደኛው የፍራቴሲ ሙከራ፣ ሁለተኛው የፌዴሪኮ ዲማርኮ ሙከራ። ከሁለቱ ውጪ አብዛኞቹ ሙከራዎች በቁጥር ብዙ ናቸው፣ ነገር ግን በጥራት ያን ያህል ከፍተኛ ጥራት የነበራቸው ሙከራዎች አይመስሉኝም። ግን ምንም ጥያቄ የለውም ፒን ተደርገው ነበር፣ ሳጥናቸው ውስጥ እንዲከላከሉ ተደርገው ነበር። 9 ተጫዋች 10 ተጫዋች ከኳስ ጀርባ አድርገው ይጫወቱ ነበር። ከሆግ በስተቀር ሁሉም ተጫዋቾች በመጨረሻው 30 ሜትር ላይ ተከማችተው ነበር። ምናልባት በኢንተር በኩል አንድ ችግር የሚሆነው የኢንተር ሁሉም ማጥቃት ዲማርኮን ጨምሮ ማለት ነው ብዙ ወደ ሴንትራል ቦታዎች ይገባ ስለነበር እንግዲህ በ4-4-2 ከኳስ ውጪ እና በጣም በኮምፓክት ሼፕ በጣም በጥልቅ ብሎክ የሚከላከል ቡድን ነው። 4-4-2 አንዳንድ አሰልጣኞች እንደሚሉት ለመከላከል 60% የሚሆነውን የሜዳ ስፍራ የሚሸፍን ፎርሜሽን ነው። ከየትኛውም መከላከል በላይ በጣም ፕሮፖርሽናል የሆነ መከላከል ነው። ከዛ በጣም ጠባብ ነው። 3 ላይን አለው። 2ቱ በጣም ተቀራራቢ ቱ ባንክስ ኦፍ ፎር የሚባሉት ናቸው። ግን አንደኛው ሀውገ ወይም ብሉምበርግ፣ 2ቱ በቀኝና በግራ በኩል ያሉት ተጫዋቾች አንዳንድ ጊዜ እንደ 4ኛ አማካይ አንዳንድ ጊዜ እንደ 5ኛ ተከላካይ ሆኖ ስለሚጫወቱ መግባት በጣም አስቸጋሪ ነበር። ግን ተቀባይነት ነበረው። ጨዋታው እንደዚህ አይነት መልክ እንደሚኖረው መገመት ይቻል ነበር። ከተጀመረበት ጊዜ ጀምሮ ኢንተር የግድ ጎል ማስቆጠር ስላለበት ብዙ የማጥቃት ሪስኮች እንደሚወስድ፣ ብዙ ፕሬስ እንደሚያደርግ፣ የራሳቸው የሜዳ ክፍል ውስጥ ተወስነው እንዲከላከሉ እንደሚጫናቸው መገመት ይቻል ነበር። ያም ነበር የሆነው እና ያ በትላንትና የጠቀስኩት የማጥቃት ኮምቢኔሽን በበርግ፣ በፌት፣ በብሉምበርግ፣ በሆግ፣ በኢቪየን፣ በሀውገ መካከል የምናያቸው ፈጣን ኮምቢኔሽኖች በመጀመሪያ አጋማሽ ጨራሽ አልነበሩም። አንድ ሙከራ ብቻ ነበር ያደረጉት። የአንሶ መሪያዳ ነው አንድ ሙከራ። ከዛ በስተቀር ሌሎች ሙከራዎች አልነበሯቸውም። ብዙ የጎል እድል ለመፍጠር ይሞክሩ የነበሩት በፌዴሪኮ ዲማርኮ አማካይነት ነው። የሚገርም ሲዝን ነው እያሳለፈ ያለው። በተለይ በቻምፒየንስ ሊግ ፍጻሜ አምና እንደዛ ደካማ ብቃት ካሳየ በኋላ ብዙ ጥያቄ ነበር እዚህ ተጫዋች ላይ። ግን 15 አሲስቶች አሉት። ባለፉት 5 የሴሪያ ጨዋታዎች 5 አሲስቶች ሰጥቶ ነው ወደዚህ ጨዋታ የመጣው። ስለዚህ የእሱን ክሮሶች ብዙ ለመጠቀም ይሞክሩ ነበር። ለእኔ አሁን እዚህ ጋር ችግሩ በጣም ሴንትራሊ የሚከላከልን ቡድን ሴንትራል በሆነ መንገድ ለማጥቃት ብቻ መሞከር በጣም ትልቅ ድክመት ነበር። እኔ አንዳንዴ የቡድኖችም ለሼፕ ያለ ኦብሰሽን ያስደንቀኛል። በእርግጥ ትላንትና ዮዋን ቢሼክን አይተሹ እንደሆነ እንደ መደበኛ የመሀል ተከላካይ አይደለም የተጫወተው። ብዙ የማጥቃት ዞኖች ይይዝ ነበር፣ ብዙ አንደርላፕ ያደርግ ነበር። ግን ጎል በምትፈልጊበት ጨዋታ ለምን 3 የመሀል ተከላካይ ትጠቀሚያለሽ? እኔ መረዳት አልችልም ይሄንን። ምክንያቱም ቦዶ ግሊምት ብዙ የማጥቃት ሪስክ መውሰድ አይችልም፣ አይፈልግም እና ምክንያታዊም ነው ያንን ለማድረግ። ብዙ ጊዜ 3 አሰልጣኞች የ3 ተከላካዮች አሰልጣኞች ከዛ መውጣት አይፈልጉም። ለምን እንደሆነ አላቅም። ለምን አንዳንድ ጊዜ በ2 ሴንትራል አማካዮች ብቻ እንደማይጫወቱ፣ ለምን ተጨማሪ ማጥቃት ተጫዋች እንደማይጠቀሙ አላቅም። ምክንያቱም ቢሼክ የበለጠ ተጠግቶ ወደፊት ቢጫወትም ግን ቢሼክ ነው፣ የመሀል ተከላካይ ነው። ክሬቲቭ እንዲሆን አትጠብቂም። ስለዚህ የክሬቲቪቲ ሊሚቴሽን ነው፣ የፈጠራ ገደብ ያለበት ተጫዋች ነው እና አንዳንዴ ግራ አጋባለሁ። ምክንያቱም በቅርብ ጊዜ ያለ አይደንቲቲ እንጂ ለ60 ዓመት የተጫወቱበት ፎርሜሽን አይደለም። የኢንተር ማይታጠፍ እምነት ሊሆን አይችልም። በቃ አንድ የፎርሜሽን ጉዳይ ነው እና ኮንቴን የጀመረው በዚህ መንገድ መጫወት ተመሳሳይ ባክስሪ አሰልጣኝ መጣ ፒፖ ኢንዛጊ፣ ከዛ ክሪስቲያን ኪቩ ቀጠለ። ግን ትናንትና የበለጠ ሪስክ የምትወስጂበት ጨዋታ ይመስለኛል። ስለዚህ የበለጠ ዊድዝ ለምን እንዳልተጠቀሙ አላቅም፣ ለምን ተጨማሪ ማጥቃት ተጫዋች እንዳልተጠቀመ አላቅም። ክሪስቲያን ኪቩ የመጀመሪያ ውሳኔም ላይ የሚያጠያይቁ የመጀመሪያው ጨዋታ ኖርዌይ ላይ የተደረገውም ጨዋታ የሚያጠያይቅ የሰዎች ምርጫ የተጫዋቾች ምርጫ ነበረው። ስለዚህ የመጀመሪያ አጋማሽ ላይ እንዳልኩት ብዙ ሙከራ ቢያደርጉም ግን ብዙ ክሊንከት የጎል እድሎች ንጹህ የሆኑ የጎል እድሎች መፍጠራቸውን እጠራጠራለሁ። በቁጥር ብዙ ነው፣ በጥራት ብዙ አይመስለኝም። ከዛ በኋላ ደግሞ በዚህ አይነት መጠን ባለው ጨዋታ የአንዳንድ ትልልቅ የቻምፒየንስ ሊግ ልምድ ያላቸው ተጫዋቾችን ትደገፊያለሽ አይደለም? እና ትላንትና እንዲህ አይነት ተጫዋች ነው የመጀመሪያው ትልቅ ስህተት በኢንተር በኩል የሰራው ማኑኤል አካንጂ። ከማንቸስተር ሲቲ ጋር የ2023 ቻምፒየንስ ሊግን ያሸነፈ ተጫዋች ፕሬሸር ነበረበት፣ ግን ያን ያህል እንደዚህ አይነት ስህተት የሚዳረግ ትልቅ ጫና የነበረበት አይመስለኝም። የተሳሳተ ፓስ ለብሉምበርግ ሰጠው። አይ ቲንክ ብሉምበርግ ማቀበል ነበረበት፣ ወደ ጎል መታው። ከዛ ግብ ጠባቂ አንድ ሶመር ሲተፋው ነው የንስ ፒተር ሀውገ የቀድሞ የኤሲ ሚላን ተጫዋች ባለፈው እንዳደረገውም በዚህኛው ጨዋታ ጎል ያስቆጠረው ባዶ ጎል ነበር። ከዚህ በኋላ በሲቢኤስ ላይ ቀርቦ ነበር ይኸው ልጅ ሀውገ እና ጎሉን አስቆጥሯል። ሜንታሊቲያቸው በጣም የተለየ እንደሆነ የምታውቂው ጎሉን ካስቆጠረ በኋላ
ሰለብሬት ነው አይደል ማድረግ ያለበት የቀድሞ ሮዜኔሪ ነው። ስለዚህ ነራቱሪ ላይ ነው ጎል ያስቆጠረው። ለሱ ደግሞ ተጨማሪ ምክንያት አለ። እንዲያውም ከጨዋታ ቤት ማአት የሚላን ደጋፊ ባክ ውለታው አለልን እያለ ሲጠይቀኝ ነበር ብሏል። ለምን ጫና ነበረብኝ ብሏል። ስለዚህ ትልቅ ጎል ነው ያስቆጠረው እና ያ ጎል ወደ ሁለተኛው ዙር የማለፋቸው ዋስትና የሰጠ ነው። ግን ዞሮ ለብሉምበርግ ለምን መጀመሪያ ኳሱን ያልሰጠኝ እና ልክ አይደለም። ብሉምበርግም ወደ ጎል መምታት አልነበረበት። የተሻለ አንግል የተሻለ ቦታ ላይ የነበረው የንስ ፒተር ሃውገ ነው እና ቲየሪ ኦንሪ ፌመስሊ ቲየሪ ኦንሪ እንደ አይነት ሰልፍለስ ተጫዋች ነበር ሲጫወት። እንደ 9 ቁጥር አይነት እኔ ላስቆጥር የሚል ባህሪ አልነበረውም። ለዛ ነው እስካሁን ድረስ ለ20 ምናምን አመት የቆየ የአሲስት ሬከርድ ያለው 80 ምናምን አሲስት አለው በአርሰናል ተጫዋችነት። የፕሌይሜከር ቁጥር ነው ይሄ እንጂ የ9 ቁጥር አይደለም። ለምን ያው 9 ቁጥር ነው ወይ ቲየሪ ኦንሪ ራሱ ክርክር ነው የሙሉ አታከር እንጂ ልክ እንደ ምሳሌ እንደ ሺረር አይነት የሳጥን 9 አልነበረም። ብዙ ጊዜም የተሻለ ቦታ ላይ ያለ ተጫዋች ካለ ለሱ ነው የሚሰጠው። እንዲያውም አስታውሶ አንድ ጊዜ 2002-2003 የውድድር ዘመን ላይ ሩድ ቫን ኒስተልሮይና ቲየሪ ኦንሪ 23 እና 24 ጎል ነበራቸው እና ሩድ ይበልጣል። የመጨረሻ ጨዋታቸው ማንቸስተር ዩናይትድ ወደ ጉዲሰን ፓርክ ሄዶ ከኤቨርተን ጋር ያደርግ ነበር። የዴቪድ ቤካም የመጨረሻ ጨዋታ ነው። አርሰናል ከሜዳ ውጭ በስቴዲየም ኦፍ ላይ ከሰንደርላንድ ጋር ይጫወት ነበር። ሰንደርላንድ ወርዷል። ቲየሪ ኦንሪ እዚህ ጨዋታ ላይ 3-4 ጎል ካስቆጠረ ሩድ ቫን ኒስተልሮይን ያልፈዋል ብለሽ ነው የምትገምጪው። ቫን ኒስተልሮይ እዛ ጎል አስቆጠረ። እዚህኛው ጨዋታ ላይ ቲየሪ ኦንሪ ጎል አስቆጠረ። ግን 3 አሲስት እዛ ጨዋታ ላይ ለፍሬዲ ዩንበርግ ሰጡ እና ሃትሪክ የአሲስት ሃትሪክ ነበር። ራሱ ማስቆጠር የሚችላቸው ኳሶችን ጭምር ነው ለዩንበርግ የሰጠው እና እንዲህ አይነት አጫወት ስለነበረው ተረድቶታል። ለምን ቅር እንደተሰኘ ጎሉን አስቆጠራል ለምን ቅር የተሰኘው ሲለው ለምን ለኔ እንዳልሰጠኝ አላውቅም አለ። አሁን ይሄ ነው ሜንታሊቲ የቦዶ ግሊምትን የካልቸር ጉዳይ የተነሳው። ለዚህ ነው ኑትሰን የሚባሉት አሰልጣኙ ተጠይቀው ነበር ስለዚህ ጉዳይ። ምክንያቱም ቦዶ ግሊምት ውጤት ተኮር ብቻ አይደለም የሚያደርጉት ነገር። ለምሳሌ ባለፈው ሳነሳ እንደነበረው ጎል ከተቆጠረባቸው በኋላ አይተሽ እንደሆን የሚያደርጉት አንድ የተለመደ ሀድል አለ። ጎሉ ይቆጠራል አይደለም፣ ቡድኑ ጎል ተቆጠረበት፣ ሁሉም ተጫዋቾች ይሰባሰባሉ። ከዛ በኋላ ለሰከንዶች ያኛው ቡድን ደስታውን ገልጾ ምናምን እስኪጨርስ ድረስ ጨዋታው እንደገና እስኪቀጥል ድረስ ጎል ተቆጥሮባቸዋል። ቶሎ ሪግሩፕ ያደርጋሉ። ቶሎ ትኩረት ማድረግ አለብን፣ በቃ ጎል ተቆጥሮብናል ያለፈ ነገር ነው የሚል ወዲያው የሚገርም ነው። ጎል ካስቆጠርሽ በኋላ ማድረግ የተለመደ ነው። ግን ጎል ከተቆጠረባቸው በኋላ በዚህ አይነት ትኩረት ውስጥ የሚቀጥሉ ናቸው። ለትናንትና ጎል አስቆጥረዋል። ምንም ኮምፕሌን የምታደርጊበት ምክንያት ያለ አይመስልም። ከላይ ነገሩን ስታዩ ግን ለፐርፌክሽን የሚፋለም ቡድን ነው እና ጎሉን እኔ እንዲያውም ኦፍሳይድ ነው ምንድን ነው ሰዓቱ ኦፍሳይድ አይመስልም። መጨረሻ በስርዓት አይደለም ሰለብሬት ያደረገው። ወደ አንደኛው የሜዳ ክፍል ሄደ፣ ትንሽ እንትን አለ፣ ተመልሶ መጥቶ ነው መጀመሪያ ያልሰጠኝ አለው እና ዩኒክ በሆነ ሜንታሊቲ ላይ የተመሰረተ ቡድን መሆኑን ያሳያል ይሄ እና ግን ያው የአካንጂ ስጦታ ነው። ለብሉምበርግ ነው እንዲህ አይነት የተሳሳተ ባክፓስ የሰጠው። ከዛ በኋላ ሀውገ ጎሉን አስቆጥሮታል። ኪቩ ከዛ በኋላ ነው የማጥቃት ሪስክ እንደምለው አላቅም። ምክንያቱም በአብዛኛው ለውጦቹ ላይክ ፎር ላይክ ለውጦች ናቸው። ቦኒን፣ አንዲ ዲዩፍን እና ሱሲችን ሁለቱን ተጫዋቾች ቀይሮ ሶስቱን ተጫዋቾች በአንድ ጊዜ ቀይሮ አስገባ። ግን እንደዚህ የተደራጀ በጣም ኮምፓክት የሆነ ዲስፕሊንድ የሆነ የቦዶ ግሊምትን የተከላካይ መስመር ጥሶ ለማለፍ በቂ አልነበርም፣ አልፎ አልፎ ዲማርኮ ካልሆነ በስተቀር እና ለውጦቹን ብዙ አልሰሩም። ከዛ በኋላ ነው እንግዲህ ሁለተኛው ጎል በብሉምበርግ በኤቪየን አማካኝነት የተቆጠረው እና ከዛ በኋላ ጨዋታው አለቀ። እንግዲህ ባለቀ ሰዓት የባስቶኒ ጎል የሚለውጠው ነገር አልነበረም፣ ከረፈደ በኋላ የተቆጠረ ጎል ስለሆነ። አሁን ይሄ በምን ደረጃ ይቀመጣል ነው እንዲህ አይነቱ ድል በቻምፒየንስ ሊግ የቅርብ አመታት ታሪክ ወይም የቀደም ያሉትንም አመታት ታሪክ። አንደኛ የዛሬ አንድ ወር እንዳልኩት ቦዶ ግሊምት የቻምፒየንስ ሊግ የሁለተኛ ዙር ተስፋ የነበረው አይመስልም ነበር። በዩሮፓ ሊግ ብዙ ተጉዘዋል እስከ ቻምፒየንስ ሊግ ግማሽ ፍጻሜ ድረስ። በኮንፈረንስ ሊግ እንደ ሮማ አይነቱን ቡድን አሸንፈዋል። ኦኬ፣ ግን ቻምፒየንስ ሊግ ትንሽ ይበዛባቸዋል በቃ ነበር የተባለው። በ5 ጨዋታ 2 ነጥብ ብቻ ስለነበራቸው አንድም ጨዋታ አሸንፈው ስላልጀመሩ እና በዛ ጠዋት በጃንዋሪ 20 ጠዋት ከሲቲ ጋር ከመጫወታቸው በፊት አንድም የቻምፒየንስ ሊግ ጨዋታ አላሸነፉም። ከዛ በኋላ ነው 4 ጨዋታ ያሸነፉት። እንደ አጋጣሚ ሆኖ ደግሞ 4ቱም የአውሮፓ ሀያላን ናቸው። ሲቲ ቻምፒየንስ ሊግ አሸንፏል፣
አትሌቲኮ ማድሪድ ቻምፒየንስ ሊግ አላሸነፈም፣ ግን በጣም ትልቅ ቡድን ነው እና እኔ አትሌቲኮ ማድሪድ ሜዳ ላይ እና ኢንተር ሜዳ ላይ ማሸነፋቸው ደግሞ በቡዶ ግሊምት ከተሸነፍሽ በኋላ የምታቀርቢውን ሰበብ አይረቤነት የሚያሳይ ነው። አይ እንዴ በዛ ቁር በዛ ቅዝቃዜ በአርክቲክ ሰርክል የሰሜንኛው ጫፍ ከ24 ሰዓቱ የሆነ ጊዜ 24ቱም ሰዓት ጨለማ በሚሆንበት የዓለም ክፍል ተጫውቶ ከአንድ ሰዓት ያነሰ ስለሚሆን ኦልሞስት እና ተጫውቶ መሸነፍ በተለይ ደግሞ በአርቲፊሻል ተርፍ ተጫውቶ መሸነፍ ዩኒክ ስለሆነ ይሄ ኢንቫይሮንመንታል ሚቲጌቲንግ ፋክተር ለዛ ነው የተሸነፍኩት የሚል ሰበብ ልታቀርቢ ትቺ ይሆናል። ኖ ማድሪድ ላይ ነው ያሸነፉት እና ሚላንም ላይ ነው ያሸነፉት። ስለዚህ ይሄ ሰበብ አይሰራም። እንደ ማንኛውም ቡድን የሜዳ አድቫንቴጅ አላቸው። ይህ ምናልባት የበለጠ የሜዳ አድቫንቴጅ አላቸው። ግን ኢንተር ላይ ነው ያሸነፉት። ትላንትና ባለፈው አትሌቲኮ ማድሪድ ሜዳ ላይ ነው ያሸነፉት። ስለዚህ ብዙ አያስኬድም ይሄ ሰበብ። እንደ ምሳሌ አንድ ሌላ ቡድን ኢንተር በሜዳው ያለው አድቫንቴጅ በተለይ ኢንቫይሮንመንታል አድቫንቴጅ ምናልባት ቦዶ ግሊምት በሜዳው ያለውን አይነት ኢንቫይሮንመንታል የአየር ንብረት አድቫንቴጅ የሜዳ አድቫንቴጅ የምን ላይኖረው ይችላል። ግን በሜዳች ከተሸነፍሽ ግን ይህንን ሰበብ አድርገሽ ልታቀርብ አትችይም እና ከአራቱ ድሎቻቸው ሁለቱ ከሜዳ ውጭ የተገኙ ናቸው። አትሌቲኮ ማድሪድን ማድሪድ ላይ እና ኢንተር ላይ ያሸነፉበት። ግሊምት ማለት በኖርዌይ ቋንቋ መብረቅ ማለት ነው። ቡዶ ግሊምት ቡዶ መብረቅ እንደ ማለት ነው። እንዲህ አይነት መብረቃዊ ምት ነው እንግዲህ እነዚህ ቡድኖች ላይ እያደረሱ ያሉት እና የቻምፒየንስ ሊግን ታሪክ እንዲያው 21ኛው ክፍለ ዘመን ብቻ ወስደን ብናይ አንዳንድ ውጤቶች አይተን እናውቃለን ማይታመኑ የሚመስሉ። ለምሳሌ ክሉዥ ሴፋር ክሉዥ የሚባለው ቡድን ኦልትራፎርድ ላይ ሄዶ ማንቸስተር ዩናይትድን አሸንፎ ያውቃል። ወይም ሼሪፍ ቲራስፖል የሚባለው ቡድን በሳንቲያጎ ቤርናቤው ሪያል ማድሪድን አሸንፎ ያውቃል። ከሮሜኒያ እስከ ሞልዶቫ ያሉ ቡድኖች በአውሮፓ ትልልቅ ስቴዲየሞች ትልልቅ ቡድኖችን ሲያሸንፉ አይተን እናውቃለን። የነዛ ሁሉ የሚለየው እነዛ ጨዋታዎች በምድብ የተደረጉ ጨዋታዎች መሆናቸው ነው። በምድብ ጨዋታዎች ጊዜ የተገኙ ድሎች ናቸው እንጂ በጥሎ ማለፍ የተገኙ ድሎች አይደሉም። ምናልባት ከዚህ ጋር ሪሞትሊ ሊነጻጸር ከቻለ የሚነጻጸረው የአፖኤል ኒኮሲያ የሚባለው ቡድን 2012 ላይ በሁለተኛው ዙር ኦላምፒክ ሊዮንን ያሸነፈበት የፈረንሳዩን ቡድን ያሸነፈበት ነው። በርቀት እንደው ከተነጻጸረ ሊነጻጸር የሚችለው ለምን በርቀት የምለው ሊዮን ትልቅ ቡድን ነው፣ ግን በዛ ጊዜ ፔዤ መጥቷል። ሊዮንም የመጨረሻውን ሊጋ ካሸነፈ 6 ዓመት አልፎታል። ቻምፒየንስ ሊግ አሸንፎ አያውቅም። ያ የዦን ሚሼል ኦላስ የፈረንሳይ እግር ኳስ ላይ የነበረ ፍጹም ብልጫ መቀነስ ጀምሯል። በመሀል ሞንፔሊዬ፣ ማርሴይ እና ሌሎች ቡድኖች ሊል ሻምፒዮን ሆነዋል። ስለዚህ የፈረንሳይ ትልቁ ቡድንም አልነበረም በዛ ጊዜ። በቃ ያ የበላይነት ዘመን ያበቃበት ትልልቅ ስታሮቹን ከሁለት ሲዝን በላይ ማቆየት የተቸገረበት ዘመን ስለነበር እና ኢንተር ግን የ3 ጊዜ ሻምፒዮን አፖኤል ኒኮሲያ ሊዮንን ያሸነፈበት ነው። በቃ በ21ኛው ክፍለ ዘመን ቢያንስ ከሚሌኒየም ወዲህ የትላንትናውን ድል ሊቀራረብ የሚችለው ግን የሊዮን መጠን የኢንተር መጠን አይደለም። አሁን የኖካውት ጨዋታን ስፔሲፊክሊ ስላነሳው ነው ለመድገም በጣም የሚያስቸግር። ይሄ 8500 ተመልካች ብቻ ማስተናገድ የሚችል ትንሽ ስቴዲየም ያለው 2017 ላይ በኖርዌይ ሁለተኛ ዲቪዚዮን ይወዳደር የነበረ የስብስቡ አጠቃላይ የገበያ ዋጋ ከ60 ሚሊዮን ዩሮ በታች የሆነ በትራንስፈር ማርኬት ትንበያ ወይም የዋጋ ተመን መሰረት 52 ሚሊዮን ዩሮ ብቻ የሚያወጣ የቡድን ስብስብ ያለው ነው። የኖርዌይ ቡድን 38 ዓመት ወደ ሁለተኛው ዙር አልፎ አያውቅም። ከ38 ዓመት በፊትም ኖክአውት አልነበረም። ያኔ የዩኤፋ ፎርማት ምንድነው የነበረው? እስከ 2003 2004 ድረስ መጀመሪያ አንድ የምድብ ድልድል ይደረጋል። ከዛ አንደኛና ሁለተኛ ሆኖ ያለፉት ቡድኖች ወደ ሁለተኛው ዙር ሲሄዱም ሁለተኛው ዙር ራሱ ሌላ ድልድል ነው የነበረው። መጀመሪያ 8 ግሩፕ ከዛ በኋላ ወደ 4 ግሩፕ ያንስና ግን ስቲል ኖክአውት ሳይሆን ግሩፕ ስቴጅ ነው የነበረው። ስለዚህ ያኔ ወደ ኖክአውት አልነበረም ያለፈው። ከ38 ዓመት በፊት አልፎ የነበረው የኖርዌይ ቡድን ከ4 10 ዓመታት በፊት። ከዛ በኋላ ማንም የኖርዌይ ቡድን ወደ ኖክአውት ስቴጅ አልፎ አያውቅም፣ ወደ ሁለተኛው ዙር አልፎ አያውቅም። ግን እሱም ቢሆን ራሱን የቻለ ሌላ ኮንቴክስት አለው። ሌላ የበለጠ በጣም አስደናቂ የሚያደርገው ይሄንን ታሪክ የቦዶ ግሊምት ኢንተርን አሸንፈው ወደ ሁለተኛው ዙር ማለፍ አንድ ከ5ቱ የአውሮፓ ሊጎች ውጪ የሆነ ቡድን የኖርዌይ ሊግ ላይ ነው ያለው። ስለዚህ የኖርዌይ ሊግ ከ5ቱ ትልልቅ የአውሮፓ ሊጎች መካከል ምናልባት ከ10ሩም ትልልቅ የአውሮፓ ሊጎች መካከል አንዱ አይመስለኝም የኖርዌይ ሊግ፣ ግን ከ5ቱ መካከል አንደኛው አይደለም አትሊስት ለዚህ አገባብ
እና ከ54 ዓመት በኋላ ነው ለመጀመሪያ ጊዜ በአምስቱ የአውሮፓ ሊጎች የማይገኝ ቡድን 4 ተከታታይ የቻምፒየንስ ሊግ ጨዋታን ሲያሸንፍ 2 ትውልድ ማለት ነው። አንድ ትውልድ ነው 29 30 ዓመት ከሁለት ትውልድ በኋላ ማለት ነው። አያክስ ነበር ለመጨረሻ ጊዜ ይሄንን ያደረገው 1971 72። ያኔ ደግሞ የአያክስ የበላይነት ዘመን ነው። አያክስ ያን ጊዜ 3 ጊዜ በተከታታይ ዩሮፒያን ካፕ ያሸነፈበት ወቅት ነበር። የነ ክራይፍ ዘመን ነው ያ ዘመን። እሱ ራሱን የቻለ ኮንቴክስት ይፈልጋል። የእግር ኳስ ኢኮኖሚ እንዳሁኑ አልነበረም። እንዳሁኑ በጥቂት ሊጎች በጥቂት ክለቦች ቁጥጥር ስር ብቻ የነበረ አልነበረም። ለመጨረሻ ጊዜ አሁን ባለፈው አንድ ወር ቦዶ ግሊምት ያደረገው ነገር ያደረገው ያ ፌመስ የአያክስ ቡድን እግር ኳስ የሚከናወንበትን መንገድ የለወጠ ታሪካዊ ቡድን ነው ይህንን ያደረገው። የመጀመሪያ አጋማሽ የበለጠ ዲስፕሊን ሆኖ መከላከል፣ የኢንተርን ብርቱ ጫና መሸከም፣ በዲስፕሊን መጫወት፣ በማጥቃት የተዋጣለት አልነበረም። በመልሶ ማጥቃት የተዋጣለት አልነበረም። ግን በመከላከል በተለይ ኢንተር ከዛ አይነት ዴስፕሬሽን ጋር ስለነበር የተዋጣ እኔ ጭንቀት አይቻለሁ። ኃይለኛ ፓኒክ አይቻለሁ። ይሄ ምንድነው ፊር ኦፍ ፌለር። ክሮሶቹ እርሊ ነበሩ። ውሳኔዎቻቸው የተጣደፉ ናቸው። በፍርሃት ነው የሚጫወቱት የኢንተር ተጫዋቾች። ያስፈራል በቦዶ ግሊምት መውደቅ። በማግስቱ የሚሆነው ርዕስ እንዲሄ ስለሆነ ትንቱ ቦዶ ግሊምት የቻምፒየንስ ሊግ ፋይናሊስቱን ኢንተርን አሸነፈው የሚል ስለሆነ እና ኢንተር ወደ ሁለተኛው ዙር አለማለፉ እንደ ኦፍኮርስ በማንም ቡድን ቢሸነፍ ትልቅ ውድቀት ሆኖ መቆጠር አለበት። ግን በቦዶ ግሊምት ሲሆን ከዛ ፍርሃት ጋር ነው የምትጫወች። እኔ እንደዛ ነው የምለው። ትላንትና እንዳነሳ ነው ቦዶ ግሊምት በጣም አደገኛ ወጥመድ ነው። ትልልቅ ቡድኖች ያሸንፋል ታያለሽ። ስለዚህ ግምት መስጠት አለብሽ። ግን የክለቡ ሳይዝ ትንሽ ነው እና የትኛው ነው ባላንስድ ግምት የሚለውን የሚያዛባ አይነት ነው እና የኢንተር ተጫዋቾችን በዚህ ስነ ልቦናዊ ቀለበት ወይም ወጥመድ ተይዘው ነው ሲጫወቱ የነበሩት እና በሁለቱ አጋማሽ ደግሞ የበለጠ ጨዋታው ክፍት በሚሆንበት ጊዜ በትራንዚሽን እንዴት አደገኛ ቡድን እንደሆነ አየን ነው። በጣም ኃይለኛ ኤፊሽንሲ ያለው ቡድን ነው። የመጀመሪያዎቹ 4 ሙከራዎች 4ቱም ኢላማቸውን የጠበቁ ነበሩ። ስለዚህ የመጨረሻው 30 ሜትር ላይ በሚደርሱበት ጊዜ በጣም ኤፊሽንት ቡድን ነው። ብዙ ለየት ያሉ ነገሮች አሏቸው። ከዚህ በፊት እንዳነሳሁት የድሮ ፋይተር ፓይለት ወይም የጦር ጀት ያበር የነበረ ፓይለት በአፍጋኒስታን በሌሎች የኔቶ ዘመቻዎች ላይ የተሳተፈ ብዙ ነገር ያየ ሰው ዮርን ማንስቬርክ የሚባል ሰው የቡድኑ የሜንታል ኮች ነው እና ተጫዋቾች ስለ ስሜቶቻቸው ክፍት ሆነው እንዲናገሩ የሚያበረታታ ይህንን ማድረግ ደግሞ የተጫዋቾችን የስትረስ ሌቭል ዝቅ ያደርጋል ብሎ ስለሚያምን ያንን የሚያደርግ አቲቲዩዳቸውን እንዲቀይሩ ያደረገ የጨዋታና የልምምድ ዝግጅታቸውንና አመጋገባቸውን የለወጠ ነው። ከዚህ በኒውዮርክ ከተደረጉት 2 የሽብር መንትያ ህንጻዎች ላይ ከደረሱት የአሜሪካ የንግድ ማዕከላት ላይ ከደረሱት የሽብር ጥቃቶች በኋላ አሜሪካ መር የኔቶ ዘመቻ ተደርጎ ነበር እንደምታውቂው በአፍጋኒስታን አልቃይዳን እና ኦሳማ ቢንላደን የአልቃይዳን መሪ ለማግኘት ለመግደል እንደዚህ የሚደረግ ዘመቻ እዛ ዘመቻ ላይ የተሳተፈ በሊቢያም ኔቶ ሌላ የመራው የ2011 ሊቢያ ውስጥ የነበረ ጣልቃ ገብነት ላይ የተሳተፈ ፋይተር ነው የነበረው እና እሱ እግር ኳስ ጭምር አይወድም ነበር። ስለ ሪፒቴሽን ብዙ የሚያወራ ነው። አሁን ብዙ አላነሳውም። የቦዶ ግሊምት ጉዳይ ላይ ኢንትረስት ያላቸው ሰዎች ካሉ ደጋግመን ፕሮግራም ስለሰራ መስማት ይችላሉ። ግን እንደዛ ነው የሚፋለሙት። የቡድኑ ማንትራ ምንድነው? ትሬን አዝ ዩ ኢንቴንድ ቱ ፋይት፣ እንደምትፋለም ተለማመድ አይነት ነው። ይሄ ሰው ያሰረጸው ነው። የሜንታል ኮች ያላቸው 8 አምበሎች አሉት ነው ቦዶ ግሊምት። አንድ ወጥ አምበል የለውም። ያው ማስመዝገብ አለብሽ አይደለም አምበሌ ምናምን ብለሽ 1 2 3 ሰው ግን ቡድኑ በመሪዎች የተሞላ ነው። ሮቴት የሚያደርግ ካፒቴንሲ ያለበት ነው። አምበልነቱ ይለዋወጣል። ከዛ ደግሞ ቅድም ያልኩሽ የቦዶ ግሊምት ሪንግ የሚባል ጎል ከተቆጠረ በኋላ ውጤቱ ምንም ቢሆን የተቆጠረባቸው ጎል 4ኛ ጎል ሊሆን ይችላል። ኢሬስፔክቲቭ ኦፍ ውጤት ስለሆነ ቡድኑ የሚገነባው ለውጤት ነው። ግን ውጤት ላይ ብዙ ትኩረት ማድረግ አይፈልጉም እና ብዙ ለየት ያሉ ነገሮች አሉት አይነት ቡድን ነው እና መጨረሻ ላይ እንግዲህ ኢንተርን አሸንፎ እንዲህ አይነት የሚደንቅ ታሪክ ሰርቷል። ቻምፒየንስ ሊግ እንዲህ አይነት ስቶሪዎች የሚፈልግ ይመስለኛል። ብዙ ጊዜ ተገማችነት ስለሚበዛበት ፕሪዲክታቢሊቲ ስላለበት እና መጨረሻ ላይ ይሄንን አድርገዋል። እንግዲህ አሁን ቀጥሎ እንግዲህ ከሌላ ትልቅ ቡድን ጋር እናያቸዋለን ማለት ነው። ከሲቲ ጋር ከተገናኙ ሌላ ስቶሪ ነው። ከስፖርቲንግ ሊዝበንም ጋር ቢሆን ከሌላ ትልቅ የፖርቱጋል ቡድን ጋር ነው የሚሆነው።
እና ለኢንተር እና ለጣሊያን እግር ኳስ በጣም መጥፎ ጊዜ ነው ይሄ በጠቅላላው። ምክንያቱም ክሪስቲያን ኪቩ ተጠራጣሪዎች አሉበት እንደምታውቂው። የመጀመሪያ ኢንተር ምርጫ አልነበረም። ለነገሩ በዛ ጊዜ እናጠዋለን የሚል ግምት የነበራቸው አይመስለኝም። የዓለም የክለቦች ዋንጫ ከመድረሱ በፊት ነው ሲሞኔ ኢንዛጊ ወደ አል ሂላል ለመሄድ የወሰነው። ከዛ ሴስክ ፋብሬጋዝን ማምጣት ፈለጉ። ፋብሬጋዝ መልቀቅ አልፈለገም ኮሞን እና የቀድሞ የቡድኑን የፕሪማቬራውን ያሰለጥን የነበረውን 17 ጨዋታ ብቻ የማሰልጠን ታሪክ ያለውን ክሪስቲያን ኪቩን የሾሙት እና በዚህ አመት የሴሪያው ላይ ያላቸው የበላይነት ብዙ ክሬዲት የሚያሰጠው ነው። ሰዎች አይነት ግምት አልነበራቸው። ስኳዱ ቢሻሻልም ማለት ነው። ያመጧቸው ተጫዋቾች ነበሩ። ሉዊስ ኤንሪክን፣ ሱቺችን፣ ቦኒን፣ ኤስፖሲቶን አዲስ አምጥተውት አይደለም ግን በክለቡ አካዳሚ ውስጥ ያደገና በውሰት ተጫውቶ አምና ወደ 19 ጎሎች ያስቆጠረ በጣም ትልቅ ተስፋ ያለው ተጫዋች ተብሎ ስለነበር የመጣው። ስኳዱ የበለጠ ተጠናክሮ ነበር በዚህኛው ሲዝን። ግን በሴሪያው በጣም ስኬታማ ቢሆኑም በቻምፒየንስ ሊግ ግን የመጀመሪያዎቹን 4 ጨዋታዎች አሸንፎ ከጀመረ በኋላ በጣም አጠያቂ ውጤቶች ናቸው የነበሩት እና አሰልጣኙ ላይ ብዙ ትችት የሚኖር ይመስለኛል። በእርግጥ ደብል ሊሰራ ይችላል። ሴሪያውን በ10 ነጥብ እየመራ ስለሆነ ስኩዴቶን የማሸነፉ ጉዳይ ምንም ጥያቄ ምልክት ያለበት አይደለም። ግን በጨዋታዎቹ ላይ ወሰናቸው ሊያስተቹት የሚችሉ ውሳኔዎችም ጭምር ክሪስቲያን ኪቩ ላይ ጫና ሊያበዙ ይችሉ ይሆናል። ግን አይ ቲንክ ለእኔ ትልቁ ስቶሪ የቦዶ ግሊምት ያልተቋረጠ ትልልቅ ቡድኖችን የማሸነፍ ስኬት ነው እና ትላንት በሚላን ይህንን አድርገውታል። በቅርብ ዓመታት አይተን የምናውቀው ስቶሪ አይመስለኝም። አሁን ቀጥላለን። አድማጮቻችን የአጋሮቻችን መልእክት ስናድምጥና ተመልሰን እንመጣለን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።